ሰላም ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹ ወደ እናንተ ሊደርስ ነው። አብራችሁን ቆዩ። በአሁን አጫጭር መረጃችን በቅድሚያ የምናየው ፍራንክ ዲዮንግን ይሆናል። ፍራንክ ዲዮንግ ውሉን ሊያራዝም መሆኑ ተሰምቷል። ኔዘርላንዳዊ የባርሴሎና የመሃል ሜዳ ተጫዋች ፍራንክ ዲዮንግ በክለቡ ውሉን ማራዘም እንደሚፈልግ ተገልጿል። ፍራንክ ዲዮንግ በባርሴሎና ያለው ኮንትራት በሚቀጥለው ክረምት 2026 የሚጠናቀቅ ይሆናል። ተጫዋቹ አሁን ላይ ከስምምነት ባይደርስም ውሉን ለማራዘም ከባርሴሎና ጋር ንግግር መጀመሩን ዘ አትሌቲክ ዘግቧል። የ27 ዓመቱ የመሃል ሜዳ ተጫዋች ፍራንክ ዲዮንግ በባርሴሎና ደስተኛ መሆኑን ተናግሯል። አሁን ደግሞ እጅግ ሲጠበቅ የነበረውን መረጃ ነው የምናደርሳችሁ። እንግሊዛዊ የሊቨርፑል የመስመር ተጫዋች አሌክሳንደር አርኖልድ ሪያል ማድሪድን ለመቀላቀል ከስምምነት መድረሱ ተገልጿል። በውድድር ዘመኑ መጨረሻ በሊቨርፑል ቤት ያለው ኮንትራት የሚጠናቀቀው አሌክሳንደር አርኖልድ በክለቡ ውሉን ለማራዘም ከስምምነት እንዳልደረሰ ይታወቃል። አሁን ላይ ተጫዋቹ ሪያል ማድሪድን ለመቀላቀል ከስምምነት ላይ መድረሱን የዝውውር ጉዳዮችን የሚከታተለው ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። አሌክሳንደር አርኖልድ ሪያል ማድሪድን በመጪው ክረምት በነፃ ዝውውር እንደሚቀላቀል ነው ፋብሪዚዮ ሮማኖ ዘገበው። ሪያል ማድሪድ አሌክሳንደር አርኖልድን በነፃ ለማስፈረም ከፍተኛ የተባለ ጉርሻ እንዳዘጋጀለትም በዘገባው ተመልክቷል። ሎስ ብላንኮቹ አሌክሳንደር አርኖልድን በነፃ ዝውውር ለማስፈረም ጠንክረው እየሰሩ መሆኑ ነው ተያይዞ የተገለጸው። ሪያል ማድሪድ ይፋ ኮንትራት ለአርኖልድ መላኩ የተገለጸ ሲሆን አሁን ላይ በዝውውሩ ጥቃቅን ነገሮች ላይ ንግግር እየተደረገ መሆኑን ተመላክቷል። በአሰልጣኝ ካርሎ አንቸሎቲ የሚመራው ሪያል ማድሪድ ባለፉት 2 ዓመታት አርኖልድን ለማስፈረም ጥረት ሲያደርግ እንደነበር ይታወቃል። በሌላኛው መረጃችን የምናገኘው ኦናናን ነው። ስለ እኔ የፈለጋችሁትን ብትሉ እኔ አላየውም ብሏል ኦናና። ካሜሮናዊ የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና በማህበራዊ ሚዲያ ስለ እሱ ለሚጻፉ ነገሮች ግድ እንደማይሰጠው ገልጿል። ስለ እኔ የምትፈልጉትን መናገር ትችላላችሁ፣ ምንም ችግር የለውም፣ ምክንያቱም እኔ ማህበራዊ ሚዲያ ላይ የለሁም ሲል ኦናና አስተያየቱን ሰጥቷል። አንድሬ ኦናና ሀገሩ ካሜሮን ከሊቢያ ጋር በምታደርገው የዓለም ዋንጫ ማጣሪያ ጨዋታ ለቡድኑ ትላንት ምሽት አገልግሎት ሰጥቷል። በመቀጠል ደግሞ ኦሊቬ ዥሩድ እናገኛለን። ፈረንሳዊ የፊት መስመር ተጫዋች ኦሊቬ ዥሩ የጣሊያን ሴሪያ ከእንግሊዝ የበለጠ ለእሱ አስደሳች መሆኑን ገልጿል። እንግሊዝ ውስጥ 9 ዓመታትን አሳልፌያለሁ ያለው ኦሊቬ ዥሩ ነገር ግን ከጣሊያንና ሴሪያ የተሻለ ቦታ ማግኘት ከባድ ነው በማለት ተናግሯል። ደጋፊዎች ለእግር ኳስ ያላቸው ፍቅር የተለየ ነው፣ ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ አያውቅም ሲል ነው ዥሩ የተናገረው። ሳን ሲሮ ትክክለኛ የእግር ኳስ መኖሪያ ቦታዋ ነው ብለዋል። ሮናልዶ ናዛሪዮን እናያለን። የቀድሞ የብራዚልና ሪያል ማድሪድ ታሪካዊ ተጫዋች ሮናልዶ ናዛሪዮ ለሀገሪቱ ፌዴሬሽን ፕሬዝዳንትነት ምርጫ መወዳደር አስቸጋሪ እንደነበር ገልጿል። ሮናልዶ ናዛሪዮ በሀገሩ ብራዚል እግር ኳስ ፌዴሬሽን ፕሬዝዳንትነት ምርጫ እንደሚሳተፍ ከገለጸ በኋላ ድጋፍ በማጣቱ ራሱን ማግለሉ ይታወሳል። ለፕሬዝዳንትነት ለመወዳደር ጥረት አድርጌያለሁ፣ ነገር ግን ሁኔታው ከሚታሰበው በላይ አስቸጋሪ ነው ሲል አስረድቷል። በሀገሪቱ የሚገኙ ፌዴሬሽኖች በወቅቱ ፕሬዝዳንት ማስፈራሪያ ደርሷቸው ነበር ያለው ሮናልዶ ድምፅ እንዲሰጡ መጠየቃቸውንም ገልጿል። ፌዴሬሽኖቹ ለእኛ ድምፅ ካልሰጣችሁ እስከምንለቅ የቀጣይ ወራት ገንዘብ ድጋፍ አታገኙም ተብለው ነበርም ሲል አክሎ ተናግሯል። የብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ምርጫ ሲካሄድ የወቅቱ ፕሬዝዳንት ኤርናልዶ ሮድሪጌዝ በድጋሚ አሸንፈዋል። ወደ ባርሴሎና እናልፋለን። የባርሴሎና የመሃል ሜዳ ተጫዋች ዳኒ አልሞ ቡድናቸው በሁሉም ዋንጫ የመፎካከር አቅም እንዳለው ገልጿል። ዓላማችን ሁሉንም ዋንጫዎች ማሸነፍ ነው ያለው ዳኒ አልሞ በሁሉም ውድድሮች መፎካከር የሚችል ስብስብ አለን ሲልም ተደምጧል። በሻምፒየንስ ሊግ ፍጻሜ ከሪያል ማድሪድ ጋር የምንደርስ ከሆነ ጥሩ ጨዋታ ይሆናል ሲል ዳኒ አልሞ ጨምሮ ተናግሯል። በመጨረሻም ኢራን ለቀጣዩ የ2026 የአሜሪካ፣ ሜክሲኮና ካናዳ ዓለም ዋንጫ ውድድር ማለፏን ያረጋገጠች ሶስተኛው ሀገር ሆናለች።
ኢራን ከኡዝቤክስታን ጋር ያደረገችውን ጨዋታ በአቻ ውጤት ማጠናቀቋን ተከትሎ ነጥቧን 20 በማድረስ ለዓለም ዋንጫ ማለፏን አረጋግጣለች። ይህንንም ተከትሎ ኢራን ከጃፓንና ኒውዚላንድ በመቀጠል የዓለም ዋንጫውን ትኬት መቁረጥ የቻለች ሶስተኛው ሀገር ሆናለች። ኢራን በተከታታይ ለአራተኛ ጊዜ ለዓለም ዋንጫ ውድድር ማለፏን ነው ያረጋገጠችው። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ አጫጭርና ፕሮፋይል ነክ እግር ኳሳዊ መረጃዎችን ወደ እናንተ ዘውትር እናደርሳለን። እናንተም ላይክ፣ ኮሜንት እና ሰብስክራይብ በማድረግ አብሮነታችሁን እንድታሳዩ እንጠይቃለን። ሰላም።